ግን በምንም ይረጋጋል ያሳቀኝ መሰለኝ። አይ አይ አሁን ብቻ አኬ እንዳለው ደጋሚ ይሄን እንኳን እንትን አንለውም። ግን ስንተኛ ክፍል እያለን ነው ቲዮሪ ኦፍ ኢቮሉሽን ላይ ሆሞ ኢሬክተስ ሆሞ ሳፒየንስ ምናምን የተማርንበት የቻርልስ ዳርዊን እንትንና አይ አኬ ሰፈር ቁጭ ብለን ምናምን የምናወራው ነገር ሲል የድሮ ትውስታዎች መጡብኝ እና ኤኒዌይስ ዋናው ምንድነው አኬ እንዳለው ይሄንን ነገር ሪቪው ማድረግ ያስፈለገበት ኦር እንትን ያለው ንጹህ ልብ ያላቸው ሰዎች አሉና አንዳንድ ሰዎች እንደው ዝም ብሎ ቤታቸውን ዘግተው የሆነ ቪዲዮ ላይ እንትን ሲሉ የሆነ ነገር ቀንጨብ አድርገው ሲያወሩ እውቀት ያላቸው ይመስላሉ። እንደዚህ አይነት ሰዎችን ደግሞ ግድ ነው አሳልፎ በደንብ እውቀት እንደሌላቸው ማሳየት ያስፈልጋል። ኦኬ ይሄን እንድታውቁት ነው እንጂ ምንም ቅድም አንዳንድ ሰው አሁን በዚህ ሰው የሚሳሳት ካለ እኔ እግዚአብሔር ይርዳችሁ። እናንተ ራሱ ጸበል መሄድ አለባችሁ። በእንደዚህ አይነት ማይንድ ሴት ባለው ሰው የምትሳሳቱ ከሆነና ለምን በውጭው ዓለም ላይ ለምሳሌ ኤቲስት ሲባል በጣም ሃይ ሌቭል ኤቲስቶች አሉ፣ በጣም ማለት ነው። ግን እንደተባለው እንደዚህ አይነት ደግሞ ያው እንግዲህ ኤኒዌይስ ዞሮ ዞሮ ብዙም ቦታ አትስጡት ለማለት ያክል ነው። ሌላ ያስከው ፕሮግራም አለ መቋምና ሹር እኔ ዝም ብዬ ነው የገባሁት። አይ ቀጥሎ ቅድም አኬን የምናስታውሰው ሰሞኑ እንግዲህ ረጅም ጊዜ ወስዶ የተመለሰ አንድ ሰው አለና የሆነ ነገር እያለ ነው። እዛ ላይ ማኪ ሄድበትና የተወሰነ ከዛ ሀሳብ ሁላችንም ብንሰጥ መልካም ነው። ከታችም ሰው እየጻፈ ነው በተደጋጋሚ እና ስለ ሉተራንም ጨምረው ማለት ነው። እና ቀጥልበት አኪዮስ አስታውሰን ብለሃል እንግዲህ አይ እንትን ነው እንግዲህ ወንድማችን አንድ ጽሁፍ ጽፎ ነበር እና የጻፈው ምንድነው ዋው አክሊል እንደዚህ ሉትራኖችን ምናምን እንደዚህ ከወንድሞቻቸው ከጴንጤዎቹ ማለት ነው ለያቸውና መለየታቸውን ሲያቅ ደግሞ እንደዚህ እየሄደባቸው ነው ምናምን አይነት የሚመስል ነገር ጽፎ አይቼ ነበርና እሱ አይደለም እሱ ሐሳቡ እሱ አይደለም። ግን ምንድነው የሐሳብ ልዩነት ካለን እናወራለን፣ ምን ችግር አለው? እነሱም የማይቀበሉትን የኛ ላይ ከዚህ አንፃር ያሉ ሊናገሩ ይችላሉ፣ እኛም ልንናገር እንችላለን። ግን የሆነ ከጥላቻ በተነሳ መልኩ እንደዛ ምናምን አንልም። በደንብ ክብር አለን ለሉትራን ወንድሞቻችን። በተለይ ደግሞ ለምን አይነት ሉትራኖች የምርም እምነታቸውን በቃ ለእምነታቸው የሚታመኑ ሉትራኖች ምናምን ስናይ በጣም ደስ ይለናል። ጥሩ ነው። አትሊስት ሰው ለእምነቱ ከታመነ ለጌታው ደግሞ ይታመናል። ለጌታ የሚታመን አስቀድሞ የፊት ለፊት ላይ ያለ ለእምነት ሳትታመን እንዲሁ ብቻ በሰላም ለመኖር ሲባል ሃይማኖትህን የምትክድ ወይም እምነትህን የምትክድ ከሆነ አስቸጋሪ ነው። እንደነዚህ አይነት ሰዎች ግን አሁን ላይ እየመጡ ያሉ አንዳንድ ሉትራን ወንድሞቻችን እህቶቻችን ጥሩ ናቸው። ጌታ በነገር ሁሉ ይርዳቸው ያግዛቸው እና ለነሱ ትልቅ ክብር አለን። ስለዚህ ያው ከነሱ ጋር አታነካኩን ነው በአጭሩ እንደዛ ነው። እና እንደዛ ነው። እና ሰሞኑን ግን እንሄድበታለን። ያው ጠቅለል ያለ የጸጋ ብቻ ትምህርት ላይ ከይሄ ደብል ፕሬዲስቲኔሽንን ምናምን እያነሳን ከካልቪኒስቶቹ አንፃር ግን እንሄድበታለን ትላለህ። አይቀርም በካልቪኒስቶች በኩልም ቢሆን ይኬድበታል። እና ካልቪኒስቶች ላይ ሳይሆን ያው የካልቪኒስቶች ትምህርቱ ላይ የተወሰነ እናየዋለን። ነካካው እኮ ምንም አላልክም። ግን ትምህርቱ ላይ ነው ሐሳቡ። ትምህርቱ ላይ እንደሄድበት ፈልገህ እንዴ? ላይቭ ገብቷል ነበር የተወሰነ አልገባህም? ትምህርቱ ላይ ትምህርቱ ላይ ቆይ ሉተራን ወንድሞቻችን ላይ አንሄድም ትላለህ። ኦኬ ቆይ እንትን ይበል ትንሽ እስቲ እንትን ይበሉ በብዙ በዚህም በዛም ምናምን እንትን አይበሉ። ትንሽ ምስል የሆኑ ሚዲያው ላይ ያሉት በሁሉም በኩል ከሚያዙ እነሱ ፕሮግራማቸውን ሲጨርሱ ሌላ ጊዜ ቀስ ብለን በተረጋጋ መንፈስ ምናምን በወንድማማዊ ፍቅር ትላለህ። እንደ ጓደኛ ዲስከስ ታደርገዋለህ ቀስ ተብሎ። እውነት ለመናገርም ዲቤት ምናምን ጠርቷቸው ነበር። አሁን ለእኛ ፈኒ ነው በዚህን ጊዜ ላይ ስለ ልሳን ምናምን እንደዚህ አይነት እንትኖች ላይ በጣም ብዙ አመት ስለተካሄደበት እንደዛ ጠርቷቸዋል። ግን ዝምን ለምን እንዳሉ አላውቅም። ሉተራኖች ዞሮ ግን ከኛ ግን ከመጣ ሁሉ ጊዜ መልስ ስለተሰጠበት ነው። ሜቢ ላልሰሙ አዳዲስ የሆኑ የመጡት
ስለ ልሳን ቲክታክ እንትን ላይ ዩቲዩብ ላይ ማግኘት ትችላላችሁ። የተሰራበት አኬም ሰርታል አይደል መሰለኝ። እና የተወሰነን ብትሄድበት መልካም ነው። እዛ ላይ ስለሄድበት ምኑ ላይ ልሳን ማለት ዲቤት ጠፍቶ ነበር። አሁን ማንም የተቀበለ የለም ካሉት ይመስለኛል። ልሳንማ በጣም ከባድ ጥያቄ ብሎ የምን ቪዲዮ ላይ ነው ያየሁት። በቃ ማንም ሰው የማይመልሰው ስለ ልሳን ነው። ልሳን አሁን ፕሮቴስታንቶች ወይም ጴንጤዎቹ እንደሚሉት አይደለም የሚል ሰው ማንም ሰው የማይመልሰው ተብሎ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም የሚያስተውሉ የለምና በመንፈስ ግን ምስጢርን ይናገራል ይላልና በቃ እቺ ጥያቄ ማንም ሰው በቃ ለብዙ ዘመናት አትመልሱትም ይባላል። 1000 ዓመት በሰጣ አትመልሰው ማሰዋል። እሺ በአጭሩ እንግዲህ ልሳን በቃ ልሳን አንድ ነው ያለው። ምንም ሐዋርያት ሥራ ምዕራፍ 2 ላይ የወረደው ነው እሱ። ከዛ በኋላ ከሐዋርያት ሥራ ምዕራፍ 2 ውጪ አሁን ከዛ በኋላ ልሳን ወርዷል። ግን የተለየ አይነት ልሳን ነው አይልም መጽሐፍ ቅዱስ። የተለየ ልሳን አይልም። የሆኑ ቃላትን እያነበብክ ለራስ አሁን ለጀመርከው እንግዲህ ማን እንዳስጀመረህ ለማናውቀው ለሆነ ነገር ለዚህ ልሳን ብለህ ለጠራኸው ነገር ለሱ በቃ ይደግፈኝ እያልክ ካልታገልከው በስተቀር መጽሐፍ ቅዱሱ ስለ ጸጋ ስጦታ ሲናገር ሁለት አይነት ልሳንን አያስቀምጥም፣ አንድ አይነት ልሳን ብቻ ያስቀምጣል። ይህን ለመረዳት እነሱ የሚጠቅሱት አንደኛ ቆሮንቶስ ምዕራፍ 14 አይደል? አንደኛ ቆሮንቶስ ምዕራፍ 12 ቀደም ብሎ መመልከት። ስለ ጸጋ ስጦታ አስቀድሞ ጳውሎስ ሲናገር እኮ እንመለከተዋለን። ምን ብሎ ይናገራል? እሺ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ የጸጋ ስጦታም ልዩ ልዩ ነው፣ መንፈስ ግን አንድ ነው ይላል። ተመልከቱ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይልና እሺ ለአንዱ ጥበብን መናገር፣ ለአንዱ ምን ይሰጠዋል? በመንፈስ ጥበብን መናገር፣ ለአንዱም በዚያው ደግሞ መንፈስ እውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በዛው በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራት ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር። ይኸው ልሳን ተጠቀሰ። የጸጋ ስጦታዎችን እየተናገረ እየዘረዘረ ለአንዱም ምን አለ? ለአንዱም በልዩ አይነት ልሳን መናገር ይልና ቀጣይ ምን ይላል መሰለ? ለአንዱም በዛኛው አይነት ደግሞ ይሄ በሁለተኛው አይነት ልሳን ደግሞ መናገር ይላል አይልም? አይልም። ሁለት አይነት ልሳን ቢኖር ኖሮ እዚህ ጋር ቁጭ ያደርግልህ ነበር እኮ። በቃ ለአንዱም በልዩ አይነት ልሳን መናገር አለቀ። አንድ አይነት ልሳን ብቻ ነው ያለው። ጳውሎስ አንድ አይነት ልሳን ነው የሚያውቀው። ወይስ ይሄ ልሳን እነ ጴጥሮስ ላይ የወረደው አይደለም? ወይስ ይህ ልሳን የቆርኔሌዎስ ቤተሰብ ላይ የወረደው አይደለም? ምክንያቱም የቆርኔሌዎስ ቤተሰብ ላይ የወረደው ልሳን ራሱ እነ ጴጥሮስ ላይ ሐዋርያት ሥራ ምዕራፍ 2 ላይ የወረደው ነው። በምን ማወቅ ይቻላል? ሐዋርያት ሥራ ምዕራፍ 10 ላይ እነ ቆርኔሌዎስ ላይ መንፈስ ቅዱስ ወርዶ ልክ በልሳን ሲናገሩ ሲሰማ ማን? ጴጥሮስ ምን አለ? እነዚህ ደግሞ እንደ እኛ መንፈስ ቅዱስን የተቀበሉ አለ። እነ ጴጥሮስ መንፈስ ቅዱስን ሲቀበሉ ልሳን ተናግሮ ነበር። እነ ቆርኔሌዎስም መንፈስ ቅዱስን ሲቀበሉ ልሳን ተናግሯል። አዎ ልሳኑ የተለያየ ቢሆን ይሄኛው ደግሞ ምንድን ነው ብሎ ግራ በተጋቡ ነበር። እነ ጴጥሮስ ግን ተመሳይ ነውና አንደኛው ነው። በቃ እነዚህ ተቀበሉት። በቃ እንደነ ጴጥሮስ ነው የምትቀበለው እንደ ጴጥሮስ እንጂ ሌላ አይደለም። ስለዚህ ይልቁንም ግን ምን ይላል ጳውሎስ? ቀጠል አድርጎ እዛ ጋር አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 10 ላይ ማለት ነው። ለአንዱም በልዩ አይነት ልሳን መናገር ካለ በኋላ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። በቃ አለቀ። ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ስለዚህ አንድ ልሳን ብቻ እንዳለ አውቀናል። የአንዱ ልሳን ደግሞ ምንድን ነው? የሰው ቋንቋ ነው። ማስረጃ አለ። ይህ ብዙ ጊዜ ስለተማራችሁት እውነቱን ለመናገር መደጋገም እንዳይሆን የሐዋርያት ሥራ ምዕራፍ 2 ላይ በልሳን መናገር ሲጀምሩ ይህንን የሰሙ ሰዎች ምን አሉ ነበር የተባለው? ቁጥር 7 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 7 ላይ ወይም ከቁጥር 6 ጀምሮ ይህም ድምፅ በሆነ ጊዜ ይሄ በልሳን የሚናገሩት ነገር ማለት ነው። ሐዋርያቱ ይሄ የገሊላ ሰዎች ናቸው እነሱ እና ልክ በልሳን ሲናገሩ በተለያየ ቋንቋ ይናገሩ ስለነበረ ከተለያየ ሀገር ደግሞ የተሰበሰቡ ሰዎች በዙሪያቸው ስለነበሩ
ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እነዚህ የሚናገሩት የገሊላ ሰዎች አይደሉም? እና ምን እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? እነዚህ የገሊላ ሰዎች ሲሆኑ አለ የገዛ ቋንቋችንን የተወለድንበትን እንዴት እንሰማለን? ስለዛ ልሳን ሲባል በቃ ይኸው ኖርማል ሰው የተወለደበትን የገዛ ቋንቋ ነው የሚሰማው። በልሳን ሲነገር እንዴት እንሰማለን? የጳርጤና የሜድ የኢላማጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን ምንድን ነው በወላዲተ አምላክ ያስተጋባው? አንተ ራሱ ልሳን የነዚህ ግሎሶሎላ የሚባለው ልሳን ያወራን ሄድኩበት እንዴ? ፓርቴድ ምናምን ስትል ጳጳጳ የሚል ቃል ነው። ወጣ እንዴ? አንተ እዚህ ላይ እያስተማርክ ልሳን ቢያመልጥ አስበዋል? ውርደት እኔ የፈጠነ ነው ዲስኮኔክት ማድረገው ወዳጄ። እሺ በዚህና በዛ ያለን ሰዎች የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን ይላል። በልሳኖቻችን ስለዚህ በቃ የሰው ልሳን አለቀ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ያለው ምንድነው? በቃ በዛ በቆሮንቶስ ቤተክርስቲያን ውስጥ ምን ተነስቶ ነበረ? ሰው በቃ ይሄ ቋንቋው ስለተሰጠው ብቻ ይሄ የሰው ቋንቋ ነው። አዎ የሰው ቋንቋ ምናልባት ሌላ ሰው በትምህርት ሊያገኘው ይችላል። ለሐዋርያት ሲሰጥ የነበረውን ቋንቋ ሌላ ሰው በትምህርት ሊያገኘው የሚችለውን እነሱ ግን ሳይማሩ ምን ሳይሉ መንፈስ ቅዱስ አምጥቶ ያሸከማቸዋል፣ ይሰጣቸዋል። ስለዚህ ለእነዚህ ሰዎች እንደዚህ አይነት ቋንቋ ይሰጣቸዋልና ታዲያ ግን ይሄ ቋንቋ ሲሰጣቸውና ያንን ቋንቋ ሲሉት ማለት ነው በመንፈስ ሲናገሩ፣ በመንፈስ መናገር ማለት በልሳን በተሰጣቸው በዛ ጸጋ ሲናገሩ፣ በዛ መንፈስ ሲናገሩ ግን ያንን ቋንቋ ድንገት በዙሪያቸው ያሉ ሰዎች ባያውቁትስ ቋንቋውን ካላወቁት ያስተውሉታል? አያስተውሉትም። ስለዚህ እነዛ ሰዎች ሲናገሩ ለሰው ተናገርን ይላሉ አይሉም? ለሰው አልተናገሩ። በቃ እነሱማ መልካም እንግዲህ እግዚአብሔርን ሊያመሰግኑ ይችላሉ በተሰጣቸው በዛ በመንፈስ እየተናገሩ፣ ግን ለሰው ግን ምንም አይጠቅምም። ስለዚህ አንደኛ ቆሮንቶስ ምዕራፍ 14:2 ላይ ምን አላቸው? በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም አላቸው። እንዴ ለምን? የሚያስተውለው የለምና። በመንፈስ ግን ምስጢርን ይናገራል። አዎ በመንፈስ ትናገር። አሁን በልሳን ምስጢርን ልትናገር ትችላለህ፣ ግን ማንም ካልሰማ ምን ዋጋ አለው? ምናልባት አንተ የምትናገረውን የተማረ ሰው ከመጣ ኦኬ ሊሆን ይችላል፣ ግን ያልተማረ ሰው ከመጣ ምን ታደርጋለህ? ያልተማረ ምናምን ከየት አመጣው? ደግሞ ያልተማረ የተማረ ምናምን የሚባል ነገር አለ እንዴ? ኦፍ ኮርስ አለ። ያው ከፍቼ እላለሁ እስኪ። እሺ ቁጥር 16 ላይ እንግዲህ እሺ እንዲያማ ካልሆነ አንተ በመንፈስ ብትባረክ፣ በመንፈስ ብትባረክ ሚኒንግ በልሳን ማለት ነው። ትባረካለህ በልሳን እንዴ? በመንፈስ መባረክም አለ። በመንፈስ መባረክም አለ። እሺ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው በየት? ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ስለዚህ አሁን ቻይኒስ ምናምን ነገር የተሰጠው ሰውዬ መጥቶ አሁን በእኛ መካከል የሆነ ከዚህ መካከል ለምሳሌ መኩታው የሆነ ቻይኒስ ልሳን ቢወርድለት ማለት ነው እና በቻይንኛ ጀግና የሆነ መባረክን ቢባርከን እንዴ እኛ ምን የምናውቀው ታሪክ አለ? ቻይንኛ አልተማርም እንዴ አሜን እንላለን እንዴ? አንልም። ምኑን አውቀ ነው? አንተማ መልካም ታመሰግናለህ፣ መኩኮ መልካም ያመሰግናል። ሌላው ግን እኛ ግን አንታነጽበት ነው። የሰሞኑ ቻይና በስመ አብ ወወልድ ወመንፈስ ቅዱስ ያሉበት ራሱ በጣም እንትን እያለኝ ሰው እኮ ችግር አለበት። የቅዱስ ቹንግ በረከቱ ይድረስብን ይላል። አይ አሁን እንደዚህ የሚያስፈል ነገር አለ? በማይቀለር ነው የሚቀልዱት። እሺ
ምን አለ? አንተማ መልካም ታመሰግናለህ። ለምሳሌ መኩ ይሄ ቻይኒስ ነገር ቢወርድለት በቃ ሲያመሰግን እኮ በቃ እሱማ መልካም እያመሰገነ ነው። ሌላው ግን አይታነጽበት፣ እኛ ግን አንታነጽበትም። በቻይኒስ እዚህ ጋር መጥቶ ቢያመሰግን እኛን ምንም አያንጸንም። ምክንያቱም ምንም አናስተውለውም። ምን እያለ እንደሆነ ራሱ አናውቅም። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። አየህ፣ ጴንጤ ማለት እኮ የጳውሎስ ሃይማኖት ነው። ምክንያቱም ጳውሎስ ከሁላችሁ ይልቅ በልሳኖች እናገራለሁ ብሎ ይላል። ከሁላችሁ ይልቅ በልሳኖች እናገራለሁ ምን ማለት ነው? ከሁላችሁ ይልቅ በልሳኖች እናገራለሁ፣ በብዙ ልሳኖች እናገራለሁ። ብዙ ነው የተሰጠው ለጳውሎስ። አየህ፣ በጣም ብዙ። ለዚህ ደግሞ እግዚአብሔርን አመሰግናለሁ ነው እያለ ያለው። ግን ሰዎችን እንዲጠቅም ግን በነዛ ሁሉ ልሳኖች አይናገርም። በቃ በማህበር የሆነ ነገርን ያስተምራል እና እንደዛ ነው ባጭሩ። ቴንኪው ትላለህ። እሺ፣ እሱ ላይ እንሂድበት። ቃላት ያሰማል። እዚህ ላይ አኪዮስ ቃላት ያሰማልን ብሮስኪ። አይ ምንም ይሄ በጣም ብዙ ጊዜ አሁን የልሳን ጉዳይ ምናምን ነገር በጣም ብዙ ጊዜ ላይቭ ላይም አድሬስ ተደርጓል። ማይክን ኦን አድርገህ ነው ፓፓ እያስተጋባ ነው። ሶሪ እና አረ ችግር የለውም። እና ብዙ ጊዜ አድሬስ ተደርጓል ላይቭ ላይ አይደል? በጣም ብዙ ጊዜ ቶፒኩን ይዘን ገብተን ታሪካዊ አመጣጡን ራሱ ኢቭን ያው አሁን ጴንጤ ወንድሞቻችን ምንድነው ትልቁ ችግር? ዛሬ ጴንጤዎች ልሳን ሲናገሩ ዘወይ ዘይ አክት ምናምን እነዚህ ነገሮች ሞሮፍ የመናፍቃንን ባህሪ ለምሳሌ ሞንታነስ የሚባል መናፍቅ በቤተክርስቲያን ታሪክ ውስጥ አለ። ኢቭን የሱ ካራክተሮችን ብትመለከቱ እሱ በዛ ጊዜ ሁለት ሴቶችን ከኋላ አስከትሎ የሚንቀሳቀስ ሰው ነበር። ሞንታነስ የሞንታኒዝም መንፍቅና ማለት ነው። እና ይሄ በካራክተር ደረጃ ራሱ አሁን ጴንጤዎች ጋር የምንመለከተው ነገር ሞሮፍ ወደ እነሱ ይቀርባል። ከዛ ባለፈ እንደው መጽሐፍ ቅዱስ ላይ ያለውን ሐሳብ አሁን አኬ ብሎ ሄዶበታል። ከዛ ባለፈ ራሱ እንደው ህሊና ላለው ሰው እንዴት የሪፎርሜሽኖቹ ዋናዎቹ አለ አይደለ? ዋናዎቹ ለምሳሌ ማርቲን ሉተር ሊሆን ይችላል እና ጆን ካልቪን ሊሆኑ ይችላሉ። ሌሎች ኦኬ የሪፎርሜሽን አባቶች ወይ ደግሞ ማጂስትሪያል ሪፎርመርስ የሚባሉት እነሱ ይሄን ነገር እንዴት አያውቁትም ነው? ይሄ እንዴት ጥያቄ አይፈጥርባችሁ? ቤተክርስቲያን ከተመሰረተች ከሆነ ከ1900 ዓመት በኋላ ኦፍ ኮርስ ዴቨሎፕ እያደረገ ነው የመጣው። በይፋ ግን በጣም ግልጥ ባለ መልኩ ግን ኦልሞስት 90 ሴንቸሪ ላይ ነው ነገር የተጀመረውና መጀመሩ እንዴት ጥያቄ አይፈጥርባችሁም ነው? ኦኬ እንጂ መጽሐፍ ቅዱስ ላይ ያለው ግልጽ ነው። በቃ ጳውሎስ አኬ ቀደም በደንብ አብራርቶታል። እዚሁ ጋር ቅዱስ ጳውሎስ እዚህ ምዕራፍ 10 ላይ ይናገራል። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ የለም ይላል። በቃ አንደኛ ቆሮንቶስ ምዕራፍ 14 አውዱን ጠብቆ የተረዳው ሰው በጣም ግልጽ ነው። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ቋንቋ ዓለም ላይ የሚታወቅ መሆኑን ጳውሎስ እየነገረን ነው። ለምን? ከህዝብ ጋር የሚገናኝ ስለሆነ ቋንቋም የሌለው ህዝብ የለም። ኦኬ እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። በቃ ግልጽ እኮ ነው። ባይዘው ክፍሉ ግልጽ ነው። አኬ ቀደም እንዳለው ቻይንኛ ቢወራ በቃ ምዕራፍ ቁጥር 2 ላይ ያለው በጣም ቀላል ነው። በቃ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል ይላል። ፖርቹጊዝ በሉት በሆነ ቋንቋ እግዚአብሔርን ቢያመሰግን ኦርዚ ብንል መኩ ከማን ጋር ነው እየተነጋገረ ያለው? ለማን እየተናገርክ ነው? መኩ ለምሳሌ ከእግዚአብሔር ጋር ነው የምትነጋገረው። ለምን? እግዚአብሔር ምንም የጸጋ ስጦታ ባለቤት ምሱ ስለሆነ የምትናገረው ነገር አንደርስታንድ የሚያደርግ እግዚአብሔር ነው። ማህበሩ ግን አንደርስታንድ አያደርግ። ኦኬ ለእግዚአብሔር እንጂ ለሰው አይናገርም። ሰው እዚህ ጋር የተባለው ምንድነው? ለማህበሩ አይናገርም ነው። ተርጓሚ እስከሌለ ድረስ ከእግዚአብሔር ጋር ነው እየተነጋገረ ያለው። በቃ አለቀ። በመንፈስ ግን ምን ምስጢርን ይናገራል። ለምን? እዛ ጋር ለተሰበሰቡ ሰዎች ምንድነው ምስጢር ስለሆነ ያ ነገር። ይሄ በጣም ቀላል ነገር ነው ጋይስ። ኦኬ እና ይሄ ስናር ቢግ ዲል። ለዛ ነው ልሳን እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ አኬ ቀደም ያላችሁ ቦታ ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ ይቅርታ፣ እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ አይታችሁ ከሆነ የጸጋ ስጦታዎችን ሲዘረዝር ቅዱስ ጳውሎስ አይታችኋል። ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። በቃ መተርጎም አለበት ነው። ጳውሎስ ዓላማው ራሱ ምንድነው? ልሳን ስትናገሩ ሰዎችን የሚያንጽ ይሁን፣ ዋናው ዓላማ ነው ዓላማው። ኦኬ ሰዎችን የሚያንጽ መሆን አለበት። ለዛ እኮ ነው እዛው አንደኛ ቆሮንቶስ ምዕራፍ 14 ላይ ምን ይላል መኩ? እንዴ እማተረጉሙ ከሆነ ዝም ብላችሁ የሆነ ላንጉዌጅ የምትናገሩ ከሆነ ሰዎች ከሩቅ ሲያዩአችሁ ራሱ እንደ እብድ ነው የሚያዩአችሁ እኮ ይላል ጳውሎስ። አሁን ሰዎች በምን መልኩ ይቀይሩታል ይሄንን ነገር?
አሁን በዚህ ዘመን ያሉ ሰዎች ይሄው እናንተም እኛን ስታዩን እንደ እብድ ነው የምታዩን፣ ጳውሎስም እያለ ያለው እኛ ስለምንናገረው ልሳን ይላል አይደለም። በፍጹም በቃ በልሳን የሚናገር ራሱን ያነጻል፣ ትንቢትን የሚናገር ግን ማህበሩን ያነጻል። በቃ ስለዚህ ይሄ የልሳን እንትን ቋንቋ ነው፣ ዓለም ላይ የሚታወቅ ላንጉዌጅ። ዋናውም ዓላማ ደግሞ ይሄ የመጣበት ዋናው ዓላማ ሁሌም ብዙ ጊዜ ተነጋግረናል። ዓላማው ምንድነው ከተባለ መኩ ታች ያላችሁ ክርስቲያን ወንድሞች እናቶችም ወንጌልን ጌታችን ኢየሱስ ክርስቶስ ማርቆስ 16 ላይ ምን አለ? ኦኬ ያመነ የተጠመቀ ይድናል ካለ በኋላ ወንጌል ከዛ በፊት ወንጌልን ለፍጥረት ሁሉ ስበኩ። በቃ ይሄ ሎጂካል ለሆነ ሰው እኮ በጣም ቀላል ነው። ወንጌልን ለፍጥረት ሁሉ ስበኩ ተብሏል። ስለዚህ ለምሳሌ ሐዋርያት የገሊላ ሰዎች ነበሩ አይደል? ለምሳሌ ወደ ህንድ ሀገር ሄደው ይሰብካሉ አይደል? ሐዋርያት ለፍጥረት ሁሉ ወንጌልን ሰብከዋል አይደል? መኩ በየሀገሩ ሄደው ሰብከዋል። ኦኬ መኩ ኢትዮጵያዊ ነው። ለምሳሌ መኩን ምሳሌ አድርገን ዛሬ እየወሰድነው ነው። ለምሳሌ መኩ ኢትዮጵያዊ ነው። በሐዋርያት ዘመን የነበረ ሰው ከሐዋርያት ውስጥ አንዱ ለምሳሌ ቢሆን ኦኬ የሆነ ሀገር ህንድ ሀገር ሄዶ ቢሰብክ ኦር ቻይና ኦር የሆነ ሀገር ሄዶ ቢሰብክ የዛን አካባቢ ቋንቋ ማወቅ አለበት። መንፈስ ቅዱስ ደግሞ ይህን የጸጋ ስጦታ ነው የሚሰጣቸው። ካላወቀ እንዴት እዛ አካባቢ ያሉ ሰዎችን ሄደው ይሰብካቸዋል? ስለ ክርስቶስ ኢየሱስ እንዴት ወንጌል ይሰብክላቸዋል? በቃ ይሄ በጣም ቀላል ነገር እኮ ነው። እና ይሄ እንደው ወንድማችን ኤፍሬም ከባዱ ጥያቄ ያለው በጣም አያችሁ፣ አሁን አውዱን ተከትላችሁ ስትረዱት በጣም ቀላል የሆነ ነገር ነውና ከዚህ አንፃር ነው የምንመለከተው። እግዚአብሔር ያክብርልን። ቃሉት ያሰማልን። ጋዲሻ ጸደይ ነው። ጌታ ያክብርልን። ጥሩ ጠቅላላ አድርገዋል። ሴና ግን አሁን ደግሞ ኦርቶዶክሶች ተብሎ እንዳይወራ ከታች ብትሆንስ ከይቅርታ ጋር መኩተው አይሻልም? ወይስ ምን ችግር አለ? ኔትወርኳ አዛ ነው መሰለኝ በጣም እያስቸገራችሁ። ኔትወርኳ ይላል እንዴ? ኧረ እኔ እሷን አይደለም አንተን ነው ያልኩ። ወዳጅ ሆይ ምን ፈልገህ አስገብታት ነው? ባባ ከይቅርታ ጋር አይ አለ ችግር የለውም ብትገባም፣ ግን አሁን ደግሞ መጣች እንዳይባላ በእውነት ብትመጣም ደስ ይለናል። እኛ ኦርቶዶክስ አልሆነችም እስካሁን። እስቲ ኦርቶዶክስ ሆና ደግሞ ታዲያ ስንት ክርስቲያኖች እየጠየቁ ገዝተ ላይ እነሱን ትተህ ለምን እሷን አስገባ ነው የተባልኩ ወዳጅ። መንገድ ላይ ነች ነው የምን መንገድ ላይ ነው? ኧረ እባክህን፣ ኧረ እንደው አፍህን ዝጋ በቅዱስ ሚካኤል። መንገድ ላይ ነች። አይ ሴናን አላወቃትም ማለት ነው። ይህችስ አይ ሴናይ ቶሎ ተሻገሪ መኪና እንዳይገጭሽ፣ መንገድ ላይ ናት ይለኛል። እንዳይገጭሽ እንዴ ይመስላል። ሊትራሊ መንገድ ላይ ናት ያስብላል። ኧረ አንተ ከፊት ሆነ እጃን ይዛትና አስወጣት። አይ አቦካው በልቻው በቃ ሰላም ደሩ በል። ያንተ መሰረታዊ ችግርም ስራ አለብህ። ቆይ ስማ፣ ምንም ሲናሽ የማይዛት በጌታ ስም እንዲህ እየተወራ ቢያንስታችሁን አሰማም። ቴንኪው እንዴ ምንድን ነው እንዴ አሰማም። እሺ ቀና ልብ ያላቸው ማለት ሳይዳርቁ ምናምን አንድ ሁለት ፕሮቴስታንቶች ብንቀበላቸው ይጠይቁና አንተ ጠይቁ አላልኩም። ይጠይቁና እሺ የተወሰነ መልሱላቸው። ሰላም በላቸውና እነ ብሬን እና ብሩሽ ወይስ ኤኒዌይስ እሺ ሰላም ቀና ልብ አይ በቀናነት የሚጠይቁ ለማለት ነው። እሺ ብሬና ብሩሽ እንትን በሉ ሰላም በሉና እንቀበላቸው። ሁለት ሰዎች በቂ። መምህር እርሶ ይቅደሙ። መምህር ብሬ ይቅደሙ። አባዬ አንተ ቀደም። ኧረ ይቅደሙ መምህር። ኧረ በወላዲተ አምላክ ለሰላምታ እሪ ትላላችሁ። ምንድን ነው አንተ እንጂ
ያው ቀድሞ ስለገባ ብዬ ነው እንኳን ገስት ላይ ያላችሁ ጋዲ መኩ አኬ አብርሽ እንዲሁም ደግሞ ከታች ያላችሁ ሁላችሁም እንዴት ቆያችሁ? እንዴት አላችሁ ብያለሁ። በያላችሁበት የምድር ዳርቻ እግዚአብሔር ሰላም ይብዛላችሁ። ሰላም ነው ሰዎች? ጋዲ እግዚአብሔር ይመስገን። ከበጀሙ አከብ ጅርቱ ጅርታ ነመጎ ጅረጅር ሮማንጂ አሁን ዛሬ ዘፈን ቅጥያ እየበዛ ነው። ጅረጅር ስል ደግሞ ሌላ ዘፋኝ እንዳይቀጥሉ ወደሚቀጥለው እንሂድ ወዳጅ ቶሎ ነው። ቆፋቲ ነመኮ ይተናለስ አረማኩ ፍታ አኬ እንዳይሰማ ደግሞ ምንድን ነው ያለው? ለብቻ ነመኮ ይላል እሱ ማለት ነው። ኦኬ እንትን ሰላም ነው። አኬ እንዴት ነህ? አለሁልህ ይመስገን አምላክ። ብሬ ዳና እንዴት አለ? አለሁ ክብሩ ይስፋ። ሁሉ ሰላም አለን ይመስገን አምላክ። አካም አቦ ምን ነው ጋዲን እንደዛ ወርተን ጅራ ካሚቲና ካም ጎና ከዘፈና ወሰደች ማለት ነው። አልዘፈኑም። የምን ዘፈን ነው? ኧረ ላሽ ሰውን አታበረታቱኝ እዚህ። አኬ ዋኔ ያስተምራሉ። አይዞህ ዝም በላቸው፣ እኔ ያለሁልህ። እነሱ ኧረ ደስ ይለኛል በእናትህ። ምንም የሰው መላገጫ ወይም ማላገጫ ሆኜ ቀረሁኝ እኮ። ሰላም ብያለሁ ሁላችሁንም ጋይስ። መምህር ብሬ ይቅር በሉኝ እሺ። ቅድም ደውላለሁ ብዬ ትንሽ ቢዚ ሆኜ ደግሞ ረሳሁት። ኧረ ቀኑና የነሳ ነገር ይሰጣል። አዎ እንደዛ ይሻለኛል። በሉ ጋይስ ሂዱ፣ ቀጥሉ። ሰዓቱም እየሄደ ስለሆነ ተቀበሉ ሰው። እሺ እንኳን ደህና መጣችሁ ሁለታችሁም፣ ሰላም ብለናችኋል። እሺ ፕላንት ኦርቶዶክስ ነኝ። ለብሬ ደውዬለት ነበር አንድ ቀን። አዎ የሆነ የምፈልገው ለብሬ ደውዬለት ነበር። የሆነ ሀሳብ አለኝ ልትሰሙኝ ስለምፈልግ ነው። ከሽሬ እንዳስላሴ ነው። አሁን ሳይሆን በስልክ ደውዬለት ነበር። እሱም ወይ ለሱ ደውለት ወይም አኬ ስልኬ ልጻፍልህና ደውልልኝ ለማለት ነው። ችግር የለውም። በቃ መምህር ብሬ አሉ። የመምህር ብሬ ስልክ ካለ የእሳቸውን እንትን በለና ደውልላቸው። በቃ በውስጥ እኔ ብዙ ሰው ጠይቄያለሁ። የሚሰማኝ ሰው ስላጣሁ ነው። አይሰሙኝም። ምንድን ነው ጥያቄ ነው? ሀሳብ ነው። ጥያቄ አይደለም፣ ሀሳብ ያሰብኩት ምጽፈው ጽሁፍ አለና እሱም ስለሚጠቅም ለቤተክርስቲያናችን ስለሚጠቅም ነው ሀሳቡ። እሱም ደግሞ መስማት አላችሁ። ዝም ብዬ እዛ ከተናገርኩት ላይቭ ላይ ከተናገርኩት ስህተት ከሆነ ልክ ስለማይመጣ ነው። እዛ መናገር ጥሩ ስላልሆነ ነው። አዎ እንትን ማድረጉ ይሻላል። ይሄ ላይቭ ላይ እንዳልኩ አንዳንድ ሀሳቦች ላይቭ ላይ የሚወራና የማይወሩ ሀሳቦች ስላሉ አንተ እንዳልከው ብሬ ጅርታ አለ ሰውየው ጋዲ እንዲና አድርጋ ወይ ለኔ በውስጥ ይጻፍልኝ። ያም ትንሽ የሚከብደው ነገር ይመስለኛል። ሰው አጠገቤ አቁሜ የሚፈልገውን ሐሳብ ይንገረኝና እኔ ደግሞ ከናኬ ጋር ሆነን ወይ እንትን እንላቸዋለን። በቃ እንደዛ አድርግ። ፕላንት ጥግ ላይ ያለውን ዩዘርኔም እያየው ነው አይደል? አብርሃም የተዋህዶ ልጅ የሚለውን ዩዘርኔም በቃ እሱ ፎሎ አይሆን። እኔ አሁን ፎሎ አረጋለሁ። ፎሎ መልስና ኦኬ ፎሎ አርገኛል፣ ይሄው መልሻለሁ። በውስጥ ጻፍልኝ፣ እኔም ስልክን እንትን እላለሁ። ስልኬን እሰጥካለሁ፣ የምትፈልገውን ነገር ትነግረኛለህ። እሺ ሐሳቡ ግን ሁላችሁ ለነሱም ነገራቸው ሐሳቡ። እሺ እነግራቸዋለሁ እኮ ከነሱ ጋር እኮ አገናኝካለሁ፣ ችግር የለውም። ምናልባት እዚህ ላይቭ ላይ ማውራት የለብህም መሰለኝ እንደዚህ። ለዛ ነው በውስጥ እኮ የተባባል ነው አይደል? እሺ
እሺ እሺ እሺ ወንድማችን በርታ ወንድማችን። እግዚአብሔር በነገር ሁሉ ከእናንተ ጋር ይሁን፣ ከአንተም በርታ። ጋር ይሁን። ቀጥል ያ አባቶች። ኦኬ ሁለት እህቶች ማለት እንግዲህ አሁን ወንድሞች እንግዲህ ከገቡ ድንገት እንቀበላቸው ማለት አንድ ማረፍ ፈልገህ እኮ ቁጥር ለረፍ ጻፉና ብሮስ። ፕሮቴስታንት እኛ አንተውን ነው የምትለኝ ወይ እንዴ ተአምር ምንድን ነው የምትል? መዝሙር ምናምን እንሰማለን እኛ። ጭራሽ ገና ገና የዝማሬ አይላፋትን እያንዳንዱ ነው የምንዘምረው። አንተ ደግሞ ልምምድ አለ። እሺ አኬ ኳየር አይደለም እያልከው ነው? አኬ ኳየር አይደለም እያልክ ነው አንተ? አይ ጋላ ቡካ ተውት። አኬ አሁን እስቲ ኳየር ሁለት አይደለም ያልከው ነው? ፕሮቴስታንቶች በቃ እድል ቻው 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 እንሰጣቸዋለን። ቻው። ቆይ ቆይ መልካም አትውጣ። አዳር። ቆይ አንተ ባለበት አለ ይግቡና ይጠይቁ። ለአንዱ ለሱ አንተ ልጁን ለምን እንደምታስደንቀው? ቆይ እንዴ አንተ ባለበት ይሏል እንዴ? ምንድን ነው እንዴ? አልገባኝም። አኬ ምንድን ነው? ሌላ ነገር አለ የማናውቀው? ምን አውቄ ፓፓ በቃ እሺ ልውጣ። እንደ አይ አታሸማቁት መጥፋት ስላበዛ እንዳይጠፋ ፈልጎ ነው። ቁጣውን ለዛ አታሸማቁት። አይ መኩ ግን ይመስለኛል አኬ ኤቲሱ ልጅ እንዳይመጣ ብሎ መሰለኝ ሳስበው። ውይ ደፋሩ ከወጣ በኋላ እንዳይመጣ ካሁን በኋላ እኮ በሀሳብ አይደለም ልጁ የሚመጣው። ተው ተው። እሺ እንቀጥል። ሁለት ፕሮቴስታንቶች እስቲ ሜቢ ለሁለት ፕሮቴስታንቶች እድል እሰጣችኋለሁ። አንድ ቁጥር ጻፉና ገብታችሁ መጠየቅ ትችላላችሁ። ሁለት አንድ ቁጥር ጻፉ። አንድ ቁጥር ከታች ጻፉ። ማንም ቤት አላረገ። ኦኬ እሺ አይ እንትን ነው መሰለኝ ውሃ ምንድን ነው ፓምፕ እሺ አንድ ሰው ኪንግ ጁሊያን መኩዬ እንደምን ናችሁ? እግዚአብሔር ይመስገን። እንደምን አለ? ይመስገን አምላክ። አኬ አለ ኬት ቤት እምነት ነህ? ይመስገን አምላክ። ክርስቲያን ነኝ እኔ። መኩዬ ብሎ እየጠራ ታዲያ ኦርቶዶክስ ነው የሚሆነው። ክርስቲያን ነኝ። ከመቼው አኬ ምን ይላል መሰለህ? አኬ ክርስቲያኖች እንዴት ናችሁ? አክቹዋሊ ፕሮቴስታንቶች ሜቢ የሚ አኬ ምን ይላል መሰለህ? ክርስቲያኖች እንዴት ናችሁ አይደል የሚለው? አኬ ጸዴ ነው ይመች። ሌሎቹ ክርስቲያን አይደሉም እኮ እኛ ብቻ ነን አይደል? አኬ መሰለኝ። ኧረ እንዳታያይዘኝ በሰላም ልሁንበት። ሲስ አልቄ ነው ምን የሚለው? ሲስ እዚህ መኪና ውስጥ አትገባም ነው የሚለው እንዴ? ሲስንማ አለኩ የናቱ ጨረሰዋ እንዴ? በዛ በፍርድ ቀን ግን ከሲስ ይልቅ የሲስ መኪና ይቀርልላታል አላለም? የፍርድ ቀን እሱ ነው እየነዳ ይገባል። ፓርክ አድርጎት ይገባል። ኧረ ላሽ ያሻራቀሰስ እየነዳ ይገባል አላለም? በስመ አብ ሲይዞ ግን አኬም መኩዬ ጋዱም አላችሁና ስለ ቃል ኪዳን አንዳንድ ጥያቄ ልጠይቅ ከተፈቀደ። ቃል ኪዳን ሜቢ ዶግማ ላይ ካለ አይ ዶግማቲክ እንኳን አይደለም፣ ግን ቴዎሎጂካል ሶሻል ምንም አይደለምና እድሜ ለአኬ እድሜ ለእናንተ እኔ ደረስኩ። አኬ በነገራችን ላይ በመጀመሪያ አመስግኜ ልጀምርና አኬ እግዚአብሔር በሚያውቀው ትላንትና ስውሯ ማርያም ነበርኩና አመሰግናለሁ። እግዚአብሔር ይመስገን አንተ ከብዙ ነገር አስመልጣኛልና አመሰግናለሁ። ከብዙ ነገር አስመልጣኛል። መብርሃን ነው ብለህ በምታውቀው እናቴ ድንግል ማርያም ኪዳነ ምሕረት በምታውቀው አስመልጠኛል። ከብዙ ውድቀት አስመልጠኛል። አመሰግናለሁ።
አንተ ብዙ ሰው ስለሚያመሰግን ምስጋና እንደውም መመስገን የለብም አንተ በዝቶብሃል። አይ ኧረ ምን ብቻ ጌታ ይመስገን። እኛማ ምን እናደርጋለን ዝም ብለን የእናንተ ደስ የሚል ልብ ስላላችሁ እንጂ እኛ እንኳን ተው። ብቻ ግን ያው ጥሩ ነው። እሺ እግዚአብሔር ደግሞ በደንብ ይባርካል። በሰውዬ ሰው ሲበዛ ምስጋና ሲበዛ መጥፎ ነው ይባላልና ለአንተ ሌላ ጊዜ አግኝቼ እንደውም ፈልጌ አንግ መትቼ ነው እንደ አንገትን አንቄ እንግዲህ ያን በአንድ አፍ ሰምታችኋል ጋይስ ያዝኩ ብዬ ነው። ወይኔስ ጌታ ያክብርልኝ ወንድሜ። እሺ እግዚአብሔርና ማለት በእውነት ማለት ፓስተር እጅን ያስተፋኝ ከጴንጤ እጅን ያስተፋኝ መድኃኒዓለምን ነው ማለት እንደ አንገቴን አንቀን ያስተፋኝ እሱ ሌላ ጊዜ እናወራለን። እግዚአብሔር ይመስገን። መድኃኒዓለምን አመሰግናለሁ። ደግሞ ያንተ ፍሬ በእኔ ውስጥ ለሌሎችም እያፈራ ስለሆነ እኔ ልክ ነኝ እያልኩ ሳይሆን ያንተ ፍሬ ለእኔ አፍርቷልና እኔ ያፈራሁት ደግሞ በሌሎችም እያፈራ ነበርና አመሰግናለሁ ወንድሜ። እግዚአብሔር ያክብርልኝ። አንቺ ይሆናል። ቴንክ ዩ እሺ ብሮዬ። እሺ ጥያቄው መልሱለት እንግዲህ እንትን አለ አለስልሶ ገባ አልመልስም እንዳትዶርማ ምናምን እንዳትል። እሺ አኬ ወደ ቃል ኪዳን ጥያቄዎች እንግባ። አኬ ወደ ተለያዩ ገዳሞቻቸው ስንሄድ የምናያቸው ቃል ኪዳን ጥያቄዎች አሉ አይደል? እስቲ ትንሽ እነሱ ላይ ኤክስፕረስ ብታደርግልኝ ወይም ለምሳሌ አሁን ቸርች ስንሄድ ገዳማት ላይ ስንሄድ የ40 ቀን የ80 ቀን ህፃናት ሆናላችሁ ምናምን ሳላብራሮ ይገባል ሳልጨርሶ ይገባልና መኩዬ ዳዲም አላችሁና እንትኑን የረገጣችሁ እንትኑን የነካችሁ ገድሉን ያነበባችሁ አልጨርሰውና ሞስት ኦፍ ኢት ይገባችኋልና ቦታው ከሆነና እናንተም ስፔስ ካላችሁ ወይም ደስ ካላችሁ ብቻ ጥያቄውን መመለስ ከፈለጋችሁ ብቻ መልሱልኝ። እንትን አይደለም እንትን ሆኖብኝ ጥያቄም ሆኖብኝ ሳይሆን ከፈለጋችሁ ጥያቄውን መመለስም ካልፈለጋችሁ ችግር የለውም። ግን አኪኑር በነገራችን ላይ ከማይረባ ሰው ቀንሶ እድሜ ከጋዲ ጋር ተካፈሉት። ለማንኛውም ከጋዲ ከመኩ ጋር ተካፈሉት። ከማይረባ ሰው ጋር ከኔን ጨምሮ ቀንሶ እድሜ ይስጣችሁ። ኧረ እዚሁ ከኛው እየወሰደ እዚሁ ለኛው እንዳይሰጠና ከማይረባ ሰው በላይ አሜን ግዳይ አሜን ካኬ ላይ ቀነሰው ያልከው ፓርት ላይ እኔ አሜን ብያለሁ። ለማንኛውም ብቻ አሜን ታያለሽ አንተ ቤት እንዳየው ተው እኔና አንቺ ተገናኝተናል። ሽሮ ቤቷን እዛች ሳሪስ እኔና አንቺ እርፍ የት አዝጋለው ተዋራ ምን ያህል ተፈሪ ሰው ነው። የአዲስ አበባን ሽሮ ቤት እኮ አስጨንቆታል እኮ ነው የሚባለው። ጋቢ ወጥ ጨምርልኝ ስትል እጅ ከፍ ይዛል። እጅ ከፍ ወጥን ጨምርልኝ ስትል አይቻልም። አዝቧል። ጀግና ድንች ወጥ በልቶ መጨረሻ ላይ ወጥ ጭማሪ ብሎ ድንች እኮ የለውም ብሎ ሲከራከር ጭማሪ ላይ ለምን እንጂ እንጀራውን ቆልቆት ላይ ወጥ ጨምርልኝ ስል እጅ ከፍ ይዛል። ያለቀ እንጀራ ላይ ወጥ ጨምርልኝ ዳዲ እጅ ከፍ ይዛል። ሴሌብሪቲዎች ተረፉ። እሺ ለማንኛውም መምህር ፍሬ አሉ እስቲ ገነችን ጥያቄ መልሱልኝ ወንድሞቼ። ቃል ኪዳኖች ጋዲ ያስ እንዴት እንትን የተወሰነ እንትን ይበሉና ያው አክቹአሊ ዶግማቲክ እንዳልሆነ እናውቃለን። ያው ከጅምሩም ጥያቄም ስትጠይቅም እንደዛ ስላል ኦብቪየስሊ ይታወቃል ዶግማችን ምን እንደሆነ ትምህርታችን መሰረታዊ ቤተክርስቲያን አስተምህሮ የምንለው
ቤተክርስቲያን ውስጥ አምስቱ አዕማደ ምስጢራተ ቤተክርስቲያንን ማወቅ ማመንና ተቀብሎ መጠመቅ ቤተክርስቲያን ውስጥ በሰባቱ ምስጢራተ ቤተክርስቲያን ደግሞ መኖር እንደሆነ እናውቃለን። ታዲያ ቃል ኪዳኖች አሉ። እነሱ ደግሞ እንዴት ይታያሉ ለሚለውና ያ ቃል ኪዳን ስለማን ነው የሚለውን እስቲ መምህር ብር ይሄዱበትና የተወሰነ ከዛ ሜቢ በቃ እናጠቃል መሰለኝ። ፕሮቴስታንቶችም አይገቡም። ቀጥሉ መምህር። ጋዲ ኦኬ እሺ ምናልባት እንግዲህ ከቃል ኪዳን አንጻር የመጀመሪያው ነገር የቅዱሳን ምልጃም ቢሆን የቅዱሳን ቃል ኪዳንም ቢሆን በክርስቶስ ላለ ሰው ነው የሚሰራው፣ ደግሞ በክርስቶስ ላለ ሰው ነው የሚያገለግለው የሚያግዘው ማለት ነው። ስለዚህ በብሉይ ኪዳኑ ለምሳሌ እስከ 1000 ትውልድ እያለ እግዚአብሔር ቃል ሲገባ ደግሞ ቃል ኪዳን ሰጠና ያለን በቀደመው ዘመን ማለት ነው። ስለዚህ አሁን በሐዲስ ኪዳን ባለ ነው ወይ ደግሞ በጌታችን በኢየሱስ ክርስቶስ በማመን በኩል የዘላለምን ሕይወት አግኝተናል ብለን ምናምን ክርስቲያኖች የቃል ኪዳኖች ተብለው ሲጠሩ ምን እያልን ነው ከተባለ የመጀመሪያው እንግዲህ ሳቢ ቀድሶ ለመካን መካን ቀድሶ ለሰብ ነው። ደግሞ ሰው ቦታን ይቀድሳል፣ ቦታም ደግሞ ሰውን ይቀድሳል ነው። ስለዚህ ምን እያልን ነው? አሁን የሆነን ቦታ የረገጠ የሆነ ቦታ የሄደ ሰው ለምሳሌ የአንድ ቅዱስ በአንድ ቅዱስ ስም ያለ የተሰየመ ቦታ ላይ እዚያ ቦታ የሄደ ሰው ይሄን ያህል በረከት ወይ ደግሞ ይሄን ያህል ነገር ሊያገኝ ይችላል ተብሎ ሲነገር መጀመሪያ ያን ያገኛል ብለን የምንለው ምን አይነት ሰው ነው ከተባለ ክርስቲያን የሆነ ሰው ነው፣ ወይም በክርስቶስ ኢየሱስ አምኖ ልጅ የሆነ ሰው ወይንም በሚስጥራት በኩል ያንን የሚያድነውን ጸጋ ተካፋይ የሆነ ሰው ነው ያንን ምን ሊያገኝ የሚችለው። ያ በረከት በራሱ ደግሞ ወዴት የሚያግዝ ነው ከተባለ ወደዚያ ጸጋ እንድንደርስ ወይ ደግሞ በዚህ በመንፈሳዊ ማንነት ውስጥ እንድናድግ ሊያግዝ የሚችል እንጂ ከክርስቶስ የተለየ ከክርስቶስ ይሄ የማዳን ስራ በተለየ መንገድ ሊያግዝ ሊሰራ የሚችል አይደለም። ለምሳሌ በምን መልኩ ነው መረዳት ያለብን? 40 ትውልድ ያስምራል ቢባል ለምሳሌ ሚል ብናነብ መጀመሪያ ላይ ልክ መኩም ሲያነሳ እንደነበረው አሁን ዶግማቲክ ትምህርት አይደለም፣ ዶግማቲክ ኢሹ አይደለም። እሱን ያልተቀበለ ሰው አይድንም ብለን አንልም። ምክንያቱም ለምሳሌ ብዙ ማናቃቸው ቅዱሳን አሉ። ብዙ ማናቃቸው ቅዱሳን ቃል ኪዳን ያላቸው ብዙ አሉ። ስለማናቃቸው ወይ ደግሞ ያን ቦታ ስላልሄድን እነሱ የጸለዩበትን ቦታ ስላልሄድን አንድን ማለት አይደለም። ስለዚህ ከዘላለም መዳናችን ጋር ወይ ደግሞ የዘላለም መዳናችን የምናጣበትና እንትን ምንልበት አይደለም። ግን እሳ ምን እያልን ነው? ለምሳሌ ቅዱስ ጳውሎስ ቆሮንቶስ 5:19 ላይ ነው እግዚአብሔር በክርስቶስ ነው ዓለሙን ከራሱ ጋር ያስታርቅ ነበርና ካለ በኋላ በእኛም የማስታረቅን ቃል አኖረ ይላል። አሁን በእነርሱ በክርስቶስ የማስታረቅን አገልግሎት ከሰጠ በኋላ በእነርሱም የማስታረቅን አገልግሎት አኖረ። ስለዚህ የቅዱሳን የማስታረቅ አገልግሎት ምንድን ነው? የማቴዎስ ወንጌል ምዕራፍ 19 ላይ ጌታ ኩሉ ሀደግ ነው ተለውና ከእንከሰ ምን ተንረክብ ቅዱስ ጴጥሮስ ሁሉን ተከተልን እንግዲያስ ምን እናገኛለን ሲለው ጌታችን ኢየሱስ ክርስቶስ አይደል የሰው ልጅ በክብሩ ዙፋን በሚገለጥበት ጊዜ በ12 ስትፈርዱ በ12 ዙፋን ትቀመጣላችሁ ይላቸዋል። አሁን ልክ ለንግስተ ሳባም እንደዚሁ የፍርድን ስልጣን ይሰጣል። አሁን ለሙሴም የሚፈርድባችሁ ሙሴ ነው ይላል። ምን እያለ ነው ከተባለ በእነዚህ ቅዱሳን ትምህርት ያመነ ከፍርድ ነፃ ይሆናል። ምን ማለት ነው? እነዚህ ቅዱሳን ሰው በኢየሱስ ክርስቶስ በማመን ሚስጥራትን በመካፈል ወይም በመፈጸም በኩል የዘላለም ሕይወት እንደሚያገኝ አስተምረው በዚህም ኖረው የእግዚአብሔር መንግስት ወርሰዋል። የእነሱን ፈለግ የተከተለ የቅዱሳኑን መንገድ የተከተለ ምን ይሆናል? ወደዚህ እውነት ያድጋል፣ የዘላለምን መንግስት ወራሽ ይሆናል። ስለዚህ የእገሌ ቃል ወይ ደግሞ የሆነ ቦታ ስንሄድ ያ ቅዱስ ማንን ሰበከ? ክርስቶስን ሰበከ። ማንን ኖረ? ክርስቶስን ኖረ። ክርስቶስን የሰበከውን ስለ ክርስቶስ የኖረውን ከሚስጥራት ተካፋይ ሆኖ ያለፈው ያን ቅዱስ ቦታ ሄዶ ያን ቅዱስ ታሪክ የሰማ ሰው ምንድን ነው የሚችለው? ያድግ የሚችለው ምን ማለት ነው? ቅዱስ ጳውሎስ እኔ ክርስቶስን እንደመስል እናንተ ማንን ምሰሉ አለ? እኔን ምሰሉ አለ። አንድ ሰው ቅዱስ ጳውሎስን ነው የምመስለው ሲል ምን እያለ አይደለም? ክርስቶስን አልመስልም እያለ አይደለም። ስለዚህ ቅዱሳን የክርስቶስ ኢየሱስ ነጸብራቆች ናቸው፣ የክብሩ ነጸብራቆች ናቸው። ስለዚህ ያንን ቦታ የሚረግጥ ሰው የዚያን ቅዱስ ታሪክ የሚሰማ ሰው ታሪኩ ያለው የቅዱሱ ታሪክ ያለው ከክርስቶስ የተነሳ ስለሆነ የቅዱሱ ቃል ኪዳን ያለው ከክርስቶስ የተነሳ ስለሆነ ያንን ያነበበ ያንን የተማረ ትውልድ ምን ይላል? ይማራል፣ ወይ ምሕረት ያገኛል ወይ ደግሞ የተለየ ጸጋ ያገኛል። ያ ጸጋ ከምን የተነሳ ነው? ከክርስቶስ የተነሳ ነው። ከክርስቶስ የተነሳ ነው። ምክንያቱም ቅዱሳኑን ያንን ቅዱስ የሚያይ ያንን ቅዱስ የሚመለከት ሰው ወደዚያ ስለሚያድግ ለምሳሌ ትንቢተ ኢሳይያስ ምዕራፍ 56 ላይ
ካስታውሳችሁ ጌታችን ኢየሱስ አሜን እግዚአብሔር አስቀድሞ የገባው ቃል ኪዳን አለና እዚያ ላይ ምንድነው የሚለው? ቁጥር 4 ጀምሮ ሰንበታቴን ለሚጠብቁ የሚያሰኝ ነገር ለሚያደርጉ ጃንደረቦቼ እንዲህ ይላል እግዚአብሔር። ጃንደረባም ደረቅ ነኝ አይበል አይደል የሚለው? ይሄ መጻተኛም ወይም እንግዳም ጃንደረባም ደረቅ ነኝ አይበል ይላል። ምክንያቱም ደረቅ ዛፍ ነኝ አይበል፣ ምንም ትውልድ የለኝም ብሎ አይበል። እነዚህ አለ ሰንበታቴን ለሚጠብቁ ደስ የሚያሰኝ ነገር ለሚያደርጉ ቃል ኪዳኔን ለሚጠብቁ ይላል እግዚአብሔር። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ይልቅ የሚበልጥ ስምና መታሰቢያ ሰጣቸዋለሁ አለ። ያውም በቤቴና በቅጥሬ ስምና መታሰቢያ ያውም ለዘላለም የማይጠፋ ስምና መታሰቢያ ሰጣቸዋለሁ አለ። በምን? በእግዚአብሔር ቤት በእግዚአብሔር ደጅ። ስለዚህ የሆነ ቦታ ስንሄድ ያ ደጅ የማን ነው? እግዚአብሔር ደጅ ነው። ያ ቤት የማን ነው? እግዚአብሔር ቤት ነው። በዚያ ቤት እንዲታሰብ ስልጣን ማን ሰጠው? ለዚያ ቅዱስ እግዚአብሔር ሰጠ። ስለዚህ ያን ቅዱስ ስናስብ ለዚያ ቅዱስ ከመጀመሪያው ስልጣን የሰጠው እግዚአብሔር ስለሆነ ያንን ቅዱስ የተቀበለ ያንን ቅዱስ ያሰበ ሰው እግዚአብሔርን አለማሰብ አይ። ስለዚህ በእግዚአብሔር የሚያምን እግዚአብሔርን የሚቀበል ሰው ወደ እግዚአብሔር መንግስት ይገባል። ምክንያቱም እናንተን የሚቀበል እኔን ይቀበላል ብሏል። ክርስቶስን የተቀበለ ሰው ቅዱሳኑን የተቀበለ ሰው ክርስቶስን አለመቀበል አይችልም። ቅዱሳኑን ያወቅናቸው የተቀበልናቸው ከክርስቶስ ከባለቤቱ የተነሳ ስለሆነ ማለት ነው። ስለዚህ እነዚህን ቅዱሳን የሰጣቸውን ቃል ኪዳኖች ስናይ እነዚህ ቃል ኪዳኖች ይሄ መዝሙር ቅዱስ ዳዊት ኪዳነ ተካሄድኩ ምስለ ሕሩያኔ ከመወዳቸው ወይ ደግሞ ከመረጥኳቸው ጋር ቃል ኪዳንን አደረግኩ እንዳለ ከመረጣቸው ጋር ያደረገውን ቃል ኪዳን የሰጣቸውን በረከት የሰጣቸውን ቃል ኪዳን ስናምን ምን እያልን ነው? እነሱ ያመኑትን ለማመን እነሱ የኖሩትን ለመኖር በእነሱ መንገድ ለመመላለስ በእነሱ የህይወት ጉዞ ተመላልሰን መንግስት ለመውረስ ስለሆነ ያንን ትምህርት የተቀበለ ሰው ያንን መንገድ የተከተለ ሰው ምን አይልም? ከእግዚአብሔር ጽድቅ ወይም ከእግዚአብሔር መንግስት ምን አይልም? አይጎድልም ማለት። ስለዚህ በእነሱ መንገድ እንመላለስ ያ ጸጋ ይሰጥ። ያ ግን ትልቁ ነገር ትልቁ አጥር ምንድነው? እግዚአብሔር ለቅዱሳኑ የሰጠውን ክብር ማሳያ እግዚአብሔር ቅዱሳኑን ምን ያህል እንዳከበራቸው ምን ያህል ጸጋ እንደሰጣቸው ማሳያም ጭምር ነውና ግን ሚስጥራት ሳይፈጽም በክርስቶስ ኢየሱስ ሳያምን በነገራችን ላይ ሰው በክርስቶስ ኢየሱስ ሳያምን ቅዱስ ሥጋውን ክቡር ደሙ ሳይቀበል ወይ ደግሞ ሚስጥረ ጥምቀትን ሳይፈጽም የትኛውንም እነዚህ ሚስጥራት ሳይቀበል ሳያደርግና ክርስቶስን ሳያምን የትም ቦታ ሰው ቢመላለስ ቢዞር አይድንም፣ የዘላለም ሕይወት አያገኝም። እነዚህ ቅዱሳን ቃል ኪዳን ሁሉ ወደ ክርስቶስ ኢየሱስ የሚያሳድጉ እንጂ ከክርስቶስ ኢየሱስ የሚለዩ አይደሉም። ስለዚህ መጀመሪያው መሰረቱ አሚንሰ መሰረት ይእቲ እምነት መሰረት አይደል? በምን ማመን? በልጁ በኢየሱስ ክርስቶስ ማመን፣ ሚስጥራትን መፈጸም። እነዚህ ቃል ኪዳኖች አጋጆች ናቸው ማለት ነው። ስለዚህ በዚህ መንገድ ነው የምንረዳቸው። ግን እያንዳንዱን ቅዱስ ነገር ልንተረጉም ልናይ እንችላለን በየፐርስፔክቲቭ ማለት ነው። በጥቅል ግን ሐሳብ እኔ ጋር ያለው ይሄ ነው። ነጋዲም ሞኬም ሄዱበት። በጣም አመሰግናለሁ። እሺ በክርስቶስ ስምና በክርስቶስ ደም ውጪ ምንድንበት ነገር የለም። እሱ ነው ዮሐንስ 6:3 ማለት ስጋዬን የበላ በአንድም ደሜን በሌላ የጠጣ የዘላለም ሕይወት አለው አለ እንጂ ሌላው ምንም የለም ነው። ይሄን የጠየቁት ለምንድን ነው መሰለህ ሞኬ? ተደጋግሞ በእኛም በውጭም የሚጠየቅ ነገር አለ። ለምሳሌ ጉዞ እንጓዛለን እንትን ቤተክርስቲያን የረገጠ እንትን ያለ እዚህ ቲክቶክ ላይ ታየዋለህ መሰለኝ። ይሄ ሁሉ በነገራችን ላይ በአንድም በሌላ ክርስቶስ ሥጋና ደም ውጪ ምንድንበት መንገድ ያለ ይመስል ሜቢ ከተረዳው በቃ ሁሉም በነገራችን ላይ የትኛውም የቅዱሳንም ቃል ኪዳኑም የትኛውም ጸሎታቸው ወዴት ማድረስ ነው? ወደ ክርስቶስ ሥጋውና ደሙ በዛ ህይወት ውስጥ እንድንመላለስ የሚያደርገ ነው። በዛ ውስጥ ማለትም እነሱ ምን መስሎ ነው የሄዱት? ክርስቶስን መስሎ ነው የሞቱትም ያረፉትም የሄዱትም ጻድቃን የምንላቸው ክርስቶስን የመምሰል ህይወት ውስጥ ነው። ስለዚህ በእነሱ በረከት ወይም ደግሞ ቃል ኪዳን እንበል ወይም በረከትም እንበል በየትኛው ቢሆን መዳረሻው መጨረሻው ማጋ ነው ከተባለ ክርስቶስ ጋር በሥጋውና በደሙ መታተማችን በቃ አዘይን በዛ መዳናችን ነው። ሁሉ ወደዛ የሚመራን ነው እንጂ እንዲያው የቅዱሳን ቃል ኪዳን ለብቻ ለራሱ ቆሞ እንደዚህ ያደርጋል ወይ ያድናል ምናምን በፍጹም። ያውም ደግሞ ይሄም ራሱ የተሰጠው ለማን ነው ከተባለ
ኪንግ ለክርስቲያኖች ነው፣ ላመኑት ለቤተ ክርስቲያን ውስጥ ላሉት ነው። ያ ማለት በስጋውና በደሙ አዘኢንድ እንዲጸኑ አንድ ሰው ስጋውና ደሙን ሲቀበል ንጹህ ነው የሚሆነው። ንጹህ እንደ 40 እና 80 ተብሎ ሲገለጥ በነገራችን ላይ በ40 እና በ80 አይደል ሕፃን የሚጠመቀው ንጹሃን ናቸው። በቃ ንጹህ ነው የሚሆነው። ልክ እንደዛው የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እንዳለ ቅዱስ ዮሐንስ አዘኢንድ በእነዚህ በቅዱሳን በረከት ታግዘን በጸሎታቸው ታግዘን ተረድተን ምን እናገኛለን ማለት ነው? የጌታ ስጋና ደምን ተቀብለን ንጹህ እንሆናለን። ዕለት ዕለት ብንወድቅም እንነሳለን በሚለው ነው አንድ ሰው የምንረዳው። አትልፋ ምናምን ይለኛል። አልገባኝ መስሎት ነው መሰለኝ። የቅዱሳን ቃል ኪዳን አንዴ ልንገር፣ የቅዱሳን ቃል ኪዳን እኔን ያግዙኛል እንጂ ክርስቶስ ደም ውጭ አልደንም። ወንድም ያትልፋ። የቅዱሳን ቃል ኪዳን እኔን ደካማውን እነሱ ክርስቶስ የተቀበሉትን እኔ ደካማውን ስጋና ደሙን እንድቀበል የሚያድነኝን ስጋና ደሙን የክርስቶስ ስጋን የክርስቶስ ደሙን የዘላለም ሕይወት የሚሰጠኝን ያግዙኛል እንጂ ቅዱሳን ቃል ኪዳን ቅድስት ድንግል ማርያም አታድነኝም። እኔ የሚያድነኝ የሞተልኝ በቀራንዮ መስቀል የሞተልኝ ክርስቶስ ብቻ ነው። ማንም ቅዱስ ማንም የሚያድነኝ የለም። እሱ ብቻ ክርስቶስ በቀራንዮ መስቀል የሞተልኝ እሱ ነው ያዳነኝ። ለኔ ብሎ ስጋውን ለኔ ብሎ ደሙን የከፈለልኝ እሱ ብቻ ነው የሚያድነኝ። ያልገባ ታግ እያረከኝ የምታውቀው እኔ ኦርቶዶክስ ነኝ። የምድነው በደሙ የዳንኩትም በክርስቶስ ነው። እድናለሁ፣ የዳንኩም ሄዳለሁ። ቀን በቀን ደግሞ በሱ እድናለሁ። በወድቅም እነሳለሁ፣ እየወደኩም እነሳለሁ። ስጋው ደሙ ለኔ የተከፈለው። ካልገባህ ደግሞ ና ቤተ ክርስቲያን ጠይቅ ወንድሜ። ታግ አታርግ። ሶሪ መኩ ቀጥይ። ቃሉት ያሰማልን። አዘይንድ በነገራችን ላይ ቅዱሳን መላእክትም ጭምር መዳንን እንወርስ ዘንድ የሚያግዙ የሚላኩ መላእክት መናፍስት ናቸው። ይህ ተቀምጧል በመጽሐፍ ቅዱስ ላይ ቃል በቃል ማለት ነው። ጸሎታችን የሚያሳርጉልንም እብን ቅዱሳን መላእክት ተብሎ ተገልጿል። ቅዱሳን መላእክት በራዕየ ዮሐንስ ምዕራፍ 8 ቁጥር 3 ላይ እናገኛለን። እንዲሁም ዕብራውያን ምዕራፍ 1 ቁጥር 14 ጀምረን ስናነብን የመዳናችን ውስጥ በጣም እንደሚያግዙን እንደሚረዱን መዳናችን እንደምንፈጽምበት ቃል በቃል ተቀምጧል። ያግዙናል፣ ይረዱናል። ይሄንን እናምናለን። በዚህ ውስጥ ደግሞ ቅዱሳን ደማቸውን ስለ ክርስቶስ ደማቸው ያፈሰሱት ደግሞ ጸሎታቸው፣ ልመናቸው ሁል ጊዜ ይረዳናል፣ ያግዘናል። ይሄ ሁሉ ግን መደምደሚያ ማን ነው ከተባለ ክርስቶስ። ከክርስቶስ ውጭ መደምደሚያም የለን። እነሱም ማዕከላቸውም ቅዱሳን የምንላቸው መላእክትንም የትኛውም ማዕከላቸው ማን ነው ከተባለ ክርስቶስ። ከክርስቶስ ውጭ ቅዱሳንም የሉ፣ ከክርስቶስ ውጭ መላእክትም የሉ። በክርስቶስ ነው የተፈጠሩት መላእክት ራሳቸው ሁሉም ማለት ነው። ስለዚህ ማዕከሉ ማን ነው ማለት ነው? ክርስቶስ። ቅዱሳን ሁሉ ግን ስለ መዳናችን ይተጋሉ፣ እንድንድን ያግዙናል፣ ይረዱናል። መዳናችን ደግሞ እንድንፈጽም ይረዱናል፣ ያግዙናል። ቃል ኪዳናቸው ይረዳናል አሁንም ቢሆን ማለት ነው። እና እንደዛ ነው የምንረዳው። ቴንኪው ጋዲ። ጨምር ነገር ካለ ጨምርና በዚህ ቢበቃ ተብሏል። በእርግጥ ትላልቅ መምህራንም ጭምር እነ ዲያቆን ብርሃኑ አድማሱ፣ እነ ዲያቆን ያረጋል አበጋዝ፣ እነ አባ ገብረ ኪዳን ጭምር ሁላ ነሳ ሳትገባ እንደው የሆነ ገዳም ሄደህ ስለረገጥክ ኃጢአት ስርየት ታገኛለህ ኦር ለኃጢአቴ ስርየት ታገኛለህ ያልክ እንትን የምትል ከሆነ መጃጃል ነው ብለው ሁላ በግልጽ ተናግረዋል። በቃ ሰው እንደተባለው የቅዱሳኑ ቃል ኪዳን ለምሳሌ ሰዎች ቦታውን ሲረግጡ የስጋ ፈውስ ሊያገኙ ይችላሉ፣ ያገኛሉ። ከቅዱሳኑ በረከት ተሳታፊ ይሆናሉ። በዋናነት ግን ወደ ንስሐ እዛ ቦታ ላይ የሚሄዱ ሰዎች ወደ ንስሐ እንዲቀርቡ ከእግዚአብሔር ርቀው የነበሩ ሰዎች ከሆኑ ደግሞ በነዛ ቅዱሳን ምልጃ፣ በቅዱሳኑ ቃል ኪዳን ማለት በእነርሱ ምልጃ ወደ ንስሐ እንዲቀርቡ ወደ እግዚአብሔር እንዲመለሱ ነው። በቃ ዋናው ነገር ይሄ ነው። መረሳት የሌለበት ነገር ይሄ ነው እንጂ ሰው እንደው ንስሐ ሳይገባ ከቅዱስ ቁርባን ሳይካፈል እንደው ዝም ብሎ እዚህ ገዳም ስለረገጥኩ ያለ ሁሌ ገዳም ቢዞር ይሄ እንደው መቀለድ ነው የሚሆነው። መቀለድና የሚሆነው የቤተክርስቲያኒቷንም ትምህርት ያላገናዘበ ነው የሚሆነውና እግዚአብሔር ደግሞ እንደው ልብን የሚያይ አምላክ ነውና ከእግዚአብሔር ጋር እንደው ትዝብት ውስጥ እንዳንገባ ጥንቃቄ ይፈልጋልና ትላልቅ የሚባሉ የቤተክርስቲያን መምህራን ብዙ ጊዜ ተጠይቀው ብዙ ጊዜ መልስ የሰጡበት ጉዳይ ስለሆነ አሁን ቅርብ ሰሞን ራሱ within the last 2 days
የዲያቆን ብርሃኑ አድማሱን እየተመለከትኩ ነበረ መልስ የሰጡበት መኩ እሱ ቪዲዮ አይተው ከሆነ ዲያቆን ብርሃኑ አድማሱ በግልጽ አስቀምጦታል። በቃ ኦኬ ይሄ ግልጽ መለየትም ያስፈልጋል። ሲጀመር የክርስቶስ ኢየሱስ ማዳንና ቅዱሳን በመልጃቸው ሰዎችን ያግዛሉ፣ ቃል ኪዳናቸው ያግዛል፣ ሰዎችን ይረዳሉ፣ ያግዛሉ የሚለውን ነገር መለየት ያስፈልጋል። መለየት ሲባል እንደው ከቤተክርስቲያን ውጭ ያሉ ሰዎች ብዙ ጊዜ ችግራቸው ምንድነው? ኤቢሲዲ ብለን ኤ የክርስቶስ ኢየሱስ ደም፣ ቢ የቅዱሳኑ ምልጃ፣ ሲ እንደዛ ያለ የሆነ ኦፕሽን የምናስቀምጥ አይደለም። ባይዘው ኦፕሽን አይደለም። ሁሉ ነገር ወደ ቀድመኩ ቀድበ እንዳለ ወደ ፍጻሜ የሚመጣውም ሁሉ ነገር ራሱ አክቲቭ የሚሆነው የቅዱሳኑ ምልጃ ራሱ አክቲቭ የሚሆነው በክርስቶስ ኢየሱስ ደም ነው። በእርሱ ቤዛነት ነው አክቲቭ ራሱ የሚሆነው ባደረገው የቤዛነት ስራ ነውና ይሄን ለይቶ ማወቅ ያስፈልጋል። ነገር ግን ሁሌም ክርስቲያን ከሆነን መርሳት የሌለብን አንድ ነገር ጋይስ ምንድነው? ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ የተናገረው ነገር ሁሌ በልባችን መያዝ አለብን። ኦኬ እኔ ከናንተ ከራኩ በኋላ መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ። በቃ በቤተክርስቲያን መተን ተጠምቀናል፣ የእግዚአብሔር ልጆች ሆነናል። መዳናችንን ግን በፍርሃትና በመንቀጥቀጥ መፈጸም አለብን። ንስሐ እየገባን ቅዱስ ቁርባን ከቅዱስ ሚስጥር እየተካፈልን ወደ እግዚአብሔር እየቀረብን በዚህ መልኩ ነው ክርስቶስን ወደ መምሰል ህይወት ማደግ ያለብን። ኦኬ ቅዱሳኑ ደግሞ የቤተክርስቲያን ህብረት ውስጥ ስላሉ እመቤታችንን ጨምሮ ቅዱሳን መላእክቱን ኦኬ ድነታችንን እንድንፈጽምና ያ ፋይናል ሳልቬሽን አቴን እንድናደርግ ያግዙናል፣ ይረዱናልና ይሄ ነው የክርስትናው ትምህርት። ከዚህ አንፃር ነገሮችን መረዳት ያስፈልጋል። መኩ ቃሎት ያሰማልን፣ ጋዲ ቃሎት ያሰማልን። ኪንግም ብሬም እግዚአብሔር ያክብርልን። እንግዲህ እራት አልበላውም በነገራችን ላይ ሶሪ ይሰማሉ። 5 ሰዓት ሆኗል። በቃ አንተ ሰውዬ እንትን ብለህ 5 ሰዓት ካይ ሆኗል። 40 ደቂቃ ነው የቀረ ራሱ አልበላውም ሊሄድብኝ ነው። ያው አንዳንዴ የጉዞ አዘጋጆችንም እንትን ማስታወቂያዎች ትንሽ ያስጨንቃሉና ያው የነሱንም ነገር ታሳቢ ያደረገ ነው። አየር ዘጋን መሰለኝ እንደዚህ ከቤክሰን ሐሳቤ ውጪ አይደል? አይ ጥያቄ ግን መጻጉ ለምን ተመታኛለህ? መጻጉ ለምን ተመታኛለህ? መጻጉ መኩ ግን ሰም አንደርስታንድ አድርጋል። ኧረ ገብቶናል። መጻጉ ነው ያልኩት። መቆሪያ መጻጉ መኩ አልተኮ ብሬ ሐሳብ አለሽ? ቀጥል በቃ። ለማንኛውም መኩ ግን እንትን በገና ይገባኛል አይገባኝም? ጥሙሬ በገና ይገባል። አይ ጥሙሬ ከታለጀቹ ቃል ሰላም ደሩ በቃ እናንተ ሰዎች የነገ ሰው ይበላል። እሺ ጋዲ ሰላም መኩ ምራት ብላ በቃ ብሬ በቃ ቡልቡላ ኪንግ መጣለሁ። ቡልቡላ እንዴ ይበላል እንዴ? እኔ ሲኦ መጣለሁ። ስልክ ቁጥር አለኝ ይመጣሉ። እንዴ ባንዳፍ ያው ሪከርድ አድርጉልኝ። ያው አንድ ሁለት በገና ገዝተህ ትመለሳለህ። ምን ችግር አለ? አንድ ከመረክልኝ ይመጣሉ። አንድ ይመረቃለህ። ቴንክ ዩ መኩዬ ወንድሜ። ወንድሜው እግዚአብሔር ያክብርልኝ። እሺ ገለቶ ማቦልሽ እሺ ስለነበረን ጊዜ ሁሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። የነበራችሁ መጀመሪያ ላይ ያው ርዕሳችን ለቅዱሳን ለሞቱ ሰዎች መጸለይ ይቻላል አይቻልም፣ መጽሐፍ ቅዱሳዊ ነገሮችን አንስተን አይተናል። ያልነበራችሁ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ለሞቱት ሰዎች መጸለይ ተገቢ ነው፣ መታሰቢያ ማድረግ ተገቢ ነው ወይ የሚለው ቼክ አድርጉ። ያው ከዛ በኋላ እንግዲህ ስለ አንድ ልጅ ኤቲስት ላይ አኬም ሄዶበታል እና አይተናል። ስለነበረን ጊዜ ሁሉ አምላካችን ስሙ የተመሰገነ ይሁንልን። ጥያቄ ያላችሁ በውስጥ በነገራችን ላይ መጻፍ ትችላላችሁ። በተለይ ፕሮቴስታንት የሆናችሁ ጥያቄ የሆናችሁ መመለስ የምትፈልጉ ወደ ጌታ ቤተክርስቲያን መጨመር የምትፈልጉ ወደ እውነተኛይቱ ቤተክርስቲያን መመለስ የምትፈልጉ ጥያቄ የሆነባችሁን ነገሮችን አስቀምጡልን በውስጥ ችግር የለውም። ኤኒታይም እንትን አድሬስ እናደርግላችኋለን። ኢቭን በቴሌግራምም ከፈለጋችሁ @makdn23 ካደረጋችሁ እዛ ላይ መጻፍ ትችላላችሁ። መማር የምትፈልጉም የተወሰኑ እንግዲህ በተለይ ከውጭ የምትመለሱት እንትን ማድረግ ትችላላችሁ። አዘይንድ የመጨረሻ ሜቢ በገና ውጭ ያላችሁ የምትፈልጉ
ባላችሁበት ስለሚልክላችሁ መላክ ይቻላል። መግዛት የምትፈልጉ እንትን አድርጉ። መማር የምትፈልጉም ኦንላይን መማር ስለሚቻል መማር ትችላላችሁ። የቴሌግራሙ ያው MAKDN23 MAKDN23 እዛ ላይ ያው ሊንክ ሰጣችኋለሁ። ሊንኩ ላይ ገብታችሁ መማር ስለምትችሉ ትማራላችሁ። ያው የኛው ያዘጋጀ ነው ሜቢ አኬ የሚያስተምርበት ነው ለብቻ ማለት ነው ለብቻ እና ሰው ይብቃል። ሰላም ይደሩ። ደህና ሁኑ። የዘጋሁት መሰለኝ አልዘጋውም ለካ። በስመ አብ